በአፍሪካ ቀንድ ውስጥ የሚታየው የፖለቲካ ሙቀት አዲስና ያልተጠበቀ መልክ እየያዘ መጥቷል። ራሷን ነጻ ሀገር አድርጋ የሰየመችው ሶማሌላንድ በዓለም አቀፍ ደረጃ ሕጋዊ ተቀባይነት ለማግኘት በምታደርገው መራር ትግል ውስጥ ታላላቅ የዓለም ኃይሎችን ወደ ግዛቷ የሚጋብዝ አዲስ ስልት ነድፋ መነሳቷን ይፋ አድርጋለች። የሶማሌላንድ መንግስት ሚኒስትር የሆኑት ሃዳር ሁሴን አብዲ ለፈረንሳዩ የዜና ወኪል ኤፍፒ በሰጡት ቃል እንደገለጹት ሀገራቸው ዩናይትድ ስቴትስ በግዛቷ ውስጥ ወታደራዊ ሰፈር እንድትመሰርትና ማዕድን እንድታወጣ በሯን በሰፊው ክፍት አድርጋለች። ይህ እርምጃ ሶማሌላንድ ከእስራኤል አገኘሁት ካለችው የመጀመሪያው ይፋዊ የአገርነት ዕውቅና ማግስት የተሰማ ሲሆን ዓላማውም በዋሽንግተን የሚገኙ የፖሊሲ አውጪዎችን ልብ በመግዛት የዲፕሎማሲያዊ ዕውቅና ጉዟን ወደ ላቀ ምዕራፍ ለማሸጋገር የታለመ ስልታዊ እርምጃ ተደርጓል። ይህ ጥያቄ የቀረበበት ወቅት በራሱም እጅግ ስልታዊ ነው። ሶማሌላንድ ይህንን ግብዣ ያቀረበችው አሜሪካ በኤደን ባህረ ሰላጤና በቀይ ባህር ላይ የሁቲ አማጽያንን ጥቃት ለመመከት በምትታገልበትና ከቻይና ጋር በጅቡቲ የምታደርገውን የኃይል ፉክክር ባጠናከረችበት ወቅት ነው። እንደ ሬውተርስና አልጀዚራ ዘገባዎች ከሆነ አሜሪካ በጅቡቲ የሚገኘውን ካምፕ ለሞኔርን በብቸኝነት መጠቀሟ ስጋት ላይ ወድቋል። ምክንያቱም ቻይና በዚያው ጅቡቲ ውስጥ ግዙፍ የጦር ሰፈር መገንባቷ ለዋሽንግተን የደህንነት ስጋት ሆኖባታል ተብሎ ስለታሰበ ነው። ሶማሌላንድ ይህንን ክፍተት በመረዳት ለዓመታት ችላ ተብሎ የቆየውን የበርበራ ወደብንና አየር ማረፊያን ለአሜሪካ የባህር ኃይልና የአየር ኃይል ስትራቴጂካዊ ማዕከል እንዲሆንም አቅርባለች። የአቅርቦት ለአሜሪካ አፍሪካ እዝ አፍሪኮም አዲስ የመተንፈሻ ቀዳዳ ሊሆን እንደሚችልም የዘርፉ ተንታኞች እየገለጹ ይገኛሉ። በተለያዩ ዓለም አቀፍ ዘገባዎች ውስጥ በዝርዝር ያልተጠቀሱትና ሶማሌላንድ ለአሜሪካ ኩባንያዎች ፍቃድ ለመስጠት ያሰበችባቸው ማዕድናትም በዋናነት ሃይድሮካርቦኖች፣ በተለየ ሁኔታ ነዳጅና ጋዝ እንዲሁም ብርቅዬ ማዕድናት ናቸው። በሶማሌላንድ ሰሜናዊ ክፍል በሚገኘው ጉባን ተፋሰስ ውስጥ ከፍተኛ የነዳጅ ክምችት እንዳለ ቀደም ሲል የብሪታንያው ጄኔል ኢነርጂ ያደረጋቸው ጥናቶችም አመላካሽ ናቸው። ከዚህ በተጨማሪም ለዘመናዊ ቴክኖሎጂና ለኤሌክትሪክ መኪና ባትሪዎች ምርትም ወሳኝ የሆኑት ሊቲየምና ሌሎች ብርቅዬ ማዕድናት በግዛቷ ውስጥ እንደሚገኙ ይገመታል። ሚኒስተር ሃዳር ልዩ ፍቃድ ለመስጠት ዝግጁ ነን ሲሉ አሜሪካ ከቻይና ጋር በምታደርገው የማዕድን ሽኩቻ ውስጥ ሶማሌላንድ እንደ ታማኝ አጋር እንድትመለከታት የመደለያ ጥያቄ ማቅረባቸውንም ያሳያል። የሶማሌላንድ ጉዳይ ታሪካዊ አመጣጥ ሲፈተሽም እንደ አውሮፓውያኑ የጊዜ ቀመር በ1991 የሶማሊያ ማዕከላዊ መንግስት መፈራረስን ተከትሎ የቀድሞዋ የብሪታንያ ጥብቅ ግዛት የነበረችው ሶማሌላንድ ራሷን ነጻ ማድረጓ ይታወሳል። ከዚያን ጊዜ ጀምሮ የራሷ ባንዲራ፣ ገንዘብ፣ ፓስፖርትና ዲሞክራሲያዊ ምርጫ የምታካሄድ ቢሆንም ዓለም አቀፉ ማህበረሰብ ግን አሁንም እንደ አንድ የሶማሊያ አካል አድርጎ ነው የሚቆጥራት። ይሁን እንጂ እንደ አውሮፓውያኑ አቆጣጠር በ23 አሜሪካ ያጸደቀችው የብሔራዊ መከላከያ ፈንድ አዋጅ የውጭ ጉዳይ ሚኒስቴር ከሶማሌላንድ ጋር ያለውን ግንኙነት እንዲያጠናክር የሚጠይቅ አንቀጽ ማካተቱ ትልቅ ለውጥም ነበር። የአዋጅ በዋሽንግተን ያሉ እንደ ሴናተር ጂም ሪሽና የቀድሞ ዲፕሎማት ጄ ፒተር ፋም ያሉ ተጽዕኖ ፈጣሪ ግለሰቦች ሶማሌላንድ ዕውቅና እንድታገኝ ለሚያደርጉት ግፊትም ሕጋዊ መሰረትን ጥሏል። በጉዳዩ ላይ የሚታየው ሚዛናዊነት ሲፈተሽም በሶማሌላንድና በሶማሊያ መካከል ያለው ትርክት እጅግ ተቃራኒና የማይታረቅ ሆኖ ይገኛል። የሞቃዲሾ መንግስት ሶማሌላንድ የምታደርገውን ማንኛውንም የውጭ ስምምነት ሕገወጥ እንደሆነ በጽኑ ይሞግታል። የሶማሊያ ፕሬዚዳንት ሐሰን ሼህ መሐመድ በቅርቡም ባወጡት መግለጫ የውጭ ሀገራት ከሶማሌላንድ ጋር የሚያደርጉት ማንኛውም አይነት ግንኙነት በአፍሪካ ቀንድ ውስጥ አለመረጋጋትን እንደሚፈጥርና ሉዓላዊ ሀገርን መናቅ እንደሆነም አስጠንቅቀዋል። ሶማሊያ ይህንን የሶማሌላንድ እርምጃ ለመመከት ከቱርክና ከግብፅ ጋርም ወታደራዊ ስምምነቶች በመፈራረም ላይ ትገኛለች። በአንጻሩ ሶማሌላንድ እኛ እንደ ታይዋን በራሳችን የምንመራ እንጂ የሶማሊያ አካል አይደለንም የሚል ጠንካራ አቋምን ታንጸባርቃለች። አሜሪካንም በዚህ ውጥረት ውስጥ ሚዛኗን ለመጠበቅ ስትጥር ትታያለች። በአንድ በኩል ከሶማሊያ ጋር በአልሸባብ ላይ የምታደርገውን ትብብር መቀጠል ስትፈልግ፣ በሌላኛው ጫፍ ደግሞ በበርበራ ያለውን ስልታዊ ዕድል ማጣት አትፈልግም። ከእስራኤል የተገኘው ዕውቅና በሶማሌላንድ ዲፕሎማሲ ውስጥም አዲስ ምዕራፍን የከፈተ አድርጎላታል። ምንም እንኳን እስራኤል ይህንን ዕውቅና በይፋ ለመግለጽ ብትቆጠብም
በሁለቱ ሀገራት መካከል የድብቅ ግንኙነት መኖሩን ግን የዜና ምንጮች አልሸሸጉትም። እስራኤል በቀይ ባህር ላይ ያላትን ተጽዕኖ ለማሳደግና የኢራንን ተጽዕኖ ለመቀነስ ሶማሌላንድን እንደ ስልታዊ አጋርም ተመልክታለች። ይህ ደግሞ በዋሽንግተን ውስጥ የሚገኙ የእስራኤል ወዳጅ የሆኑ ፖለቲከኞች ለሶማሌላንድ እውቅና እንዲሟገቱ በርን ከፍቷል። የአሜሪካው ሄሪቴጅ ፋውንዴሽን በቅርቡ ባወጣው ጥናት አሜሪካ ከሶማሊያ መንግስት ይልቅ በጸጥታና በዲሞክራሲ የታነጸችው ሶማሌላንድን በይፋ እውቅና መስጠት እንዳለባት መምከሩ የዚሁ ግፊት ውጤት ነው። ወደፊት የሚጠበቁ ሁኔታዎች ሲቃኙ ታዲያ የአሜሪካ ውሳኔ በአፍሪካ ቀንድ የወደፊት ዕጣ ፈንታ ላይ ወሳኝ ሚና እንደሚኖረው ያመላከተም ሆኗል። አሜሪካ ለሶማሌላንድ እውቅና ከሰጠች ይህ እርምጃ ሌሎች የምዕራባውያን ሀገራትም ተመሳሳይ ውሳኔን እንዲያስተላልፉ በር ከፋች ይሆናል። ይህም ሶማሌላንድ ከዓለም አቀፍ የፋይናንስ ተቋማት ጋር ያላትን ግንኙነት ወደ ላቀ ደረጃ ያሸጋግርላታል። ይሁን እንጂ ይህ ጉዞ በሶማሊያ በኩል የሚነሳውን ወታደራዊና ዲፕሎማሲያዊ ተቃውሞ ወደ ከፋ ግጭት እንዳይቀይረው የሚያሰጋም ነው። ግምቶች አሜሪካ በቀጥታ እውቅና ከመስጠት ይልቅ ደረጃ በደረጃ ወታደራዊ ትብብሯን በማጠናከርና በበርበራ ወደብ ላይ ያላትን ተሳትፎ በመጨመር የሶማሌላንድን ነባራዊ ሁኔታ በመመልከት እውቅና ልትሰጥ ትችላለች የሚል ነው። ይህ ደግሞ ሁለት ሶማሊያ ወይም ቱ ሶማሊያን ፖሊሲ የሚባለውን የፖሊሲ አቅጣጫ ሊያመጣ ይችላል። ሶማሌላንድ ለአሜሪካ ያቀረበችው የጦር ሰፈርና የማዕድን ቁፋሮ ጥያቄ ከእስራኤል የተገኘውን የዲፕሎማሲ ድል ለማስቀጠል የታለመ የጥቃት አካልም ነው። ይህ እርምጃ ሶማሌላንድን በዓለም አቀፍ መድረክ ተዋናይ ለማድረግ ትልቅ ዕድል ቢሆንም በቀጠና ውስጥ ያለውን የሉዓላዊነትና የድንበር ውዝግብ ግን ይበልጥ ሊያወሳስበው ይችላል። ዋሽንግተን ለዚህ ጥሪ የምትሰጠው ምላሽ የነጻነት ጥያቄዋን ለ3 አስርት ዓመታት ስታስተጋባ ለቆየችው ሀርጌሳም ሆነ ለአፍሪካ ቀንድ አጠቃላይ ሰላም አዲስ የታሪክ ምዕራፍን የሚከፍትም ይሆናል። የሶማሌ መንግስት በበኩሉ አሜሪካ ይህንን ስምምነት ከተቀበለች ግንኙነታቸውን እንደሚያቋርጡ በማስጠንቀቅ ላይ ይገኛል። ይህ ደግሞ በምስራቅ አፍሪካ ሌላ የዲፕሎማሲ ቀውስ መፍጠሩን አመላካች ነው። ሶማሌላንድ የያዘችው የዲፕሎማሲ መስመር ጥቅም ለእውቅና ሚል መመሪያን የተከተለ ነው። ሀገሪቱ ያላትን ተፈጥሯዊ ሀብትና ስልታዊ መገኛ ለዓለም ኃያላን በማቅረብ የመንግስትነት ማዕተቧን ለመቀበል እየተጋች ነው። አሜሪካ ከእስራኤል የቀረበላትን ግፊትና በሶማሌላንድ የቀረበላትን ግብዣ ተቀብላ የበርበራን በር አንኳኩታ ምትገባ ከሆነም በአፍሪካ ቀንድ ያለው የኃይል አሰላለፍ ተቀይሮ ይቆያል። ይህ ሂደት ደግሞ ለቀጠናው ሀገራት አዲስ የፖለቲካና የኢኮኖሚ ዕድሎችን ወይንም ፈተናዎችን ይዞ መምጣቱ የማይቀር ሐቅ ነው። የቀጠናው ሰላም የሚረጋገጠውም እነዚህ ተፋላሚ ፍላጎቶች በአግባቡ ሲስተናገዱ ብቻ መሆኑ የሚካድ አይደለም።